ሙሐመድ ሳላህና አንዲ ሮበርትሰን ደማቅ ሽኝት ተደርጎላቸዋል። ሊቨርፑሎችም የሻምፒየንስ ሊግ ተሳታፊ መሆናቸውንም ማረጋገጥ ችሏል። ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። 12 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብር ጨዋታ ሊቨርፑል ከብሬንትፎርድ ጋር አንድ አቻ በሆነ ውጤት ማጠናቀቅ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያ ያላችሁን ሀሳብ በሙሐመድ ሳላህና በአንዲ ሮበርትሰን ሽኝት ላይም ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽናችን የምንገባ ይሆናል። አብራችሁን ቆዩ። የዛሬው ጨዋታ ለሁለቱም ክለቦች ወሳኝ የሚባል ነበር። በተለይ ደግሞ ለሊቨርፑል በጣም ተጠባቂ ጨዋታ ነው የነበረው። ዋነኛው የተጠበቀበት ምክንያት ደግሞ ሁለቱ የሊቨርፑል ሌጀንዶች አንዲ ሮበርትሰንና ሙሐመድ ሳላህ የሚሸኙበት ጨዋታ ነው የነበረው እና ጨዋታው ከመጀመሩ በፊት ራሱ በጣም ኢሞሽናል የነበረ ጨዋታ መሆኑን መመልከት ችለናል። በጨዋታው መሀልም እንግዲህ ደጋፊዎቹም የአንዲ ሮበርትሰንና የሙሐመድ ሳላህን ስም እያነሱም ሲዘምሩ መመልከት ችለናል። እነዚህ ሁለት ተጫዋቾች እንግዲህ ላለፉት 9 ዓመታት በሊቨርፑል ቤት በጣም አስደናቂ የሚባል ታሪክን ሲያስመዘገቡ መመልከት ችለናል። በእነዚህ 9 ዓመታትም ሁሉንም ዋንጫዎች ማንሳት ችሏል። ምናልባት ያላነሱት ብቸኛ ዋንጫ ከተወዳደሩበት የኢሮፓ ሊግ ብቻ ነው። ፕሪሚየር ሊግን 2 ጊዜ አንስተዋል። ሻምፒየንስ ሊግን አንስተዋል። ኤፍኤ ካፕ፣ ካራባኦ ካፕ፣ ኮሚኒቲ ሺልድ፣ የኢሮፓ ሱፐር ካፕ፣ የዓለም ክለቦች ዋንጫንም ማሳካት የቻሉ ተጫዋቾች ናቸውና በሊቨርፑል ቤት ትልቅ ታሪክም መስራትም ይችላል። በዛሬው ዕለትም እንግዲህ እነዚህ ሁለት የሊቨርፑል ሌጀንዶችም የመጨረሻ ጨዋታቸውንም ማድረግ ይችላልና በዚህም እንግዲህ ኢሞሽናል የነበረ ጨዋታ ሆኖ መመልከት ይችላል። ይህም ኢሞሽን ይህም ስሜት እንግዲህ ለቀጣይ ቀናቶችም የሚጠፋም አይመስልም። ምክንያቱም እነዚህ ሁለት ተጫዋቾች ላለፉት 9 ዓመታት ለደጋፊው ምን ማለት እንደነበሩ ሁላችንም የምናውቀው ይመስለኛልና በቀላሉ የሚለቅ አይደለም። ምናልባትም አሁንም ድረስ እንግዲህ የነዚህ ተጫዋቾች መልቀቅ ራሱ ያላመነ ተጫዋች ደጋፊም ሊኖር ይችላል። ምክንያቱም በጣም የሚወደዱ ሁለት ተጫዋቾች ናቸው ክለቡን ሲለቁ እየተመለከተን የምንገኘው። በቀጣይ እንግዲህ እነዚህን ማን ይተካል የሚለው በጣም ትልቅ ጥያቄ ነው። በተለይ ደግሞ ከተጫዋችነታቸው ባሻገር ያላቸው ስብዕና፣ በቡድን ውስጥ ያላቸው ኃላፊነት፣ መሪነታቸው በቀላሉ የሚተካ አይደለምና የነዚህ ተጫዋቾች መውጣት እንግዲህ ሊቨርፑልን በከባዱ አፌክት ያደርጓል፣ ተጽዕኖ ይፈጥርበታል ተብሎ ነው የሚጠበቀው። ሙሐመድ ሳላህም እንግዲህ በዚህ የመጨረሻው ጨዋታ ላይ እንግዲህ በሚያምር ሁኔታ መጨረስ ችሏል። አዲስ ሪከርድም አስመዝግቦ ነው ማጠናቀቅ የቻለው። ይህም ሪከርድ ደግሞ በፕሪሚየር ሊጉ ለሊቨርፑል ብዙ አሲስት ማድረግ የቻለ ተጫዋች በመሆን ጨዋታውን ማጠናቀቅ ችሏል። ከዚህ ቀደም እንግዲህ ከስቴቨን ጄራርድ ጋር እኩል ብዙ አሲስቶችን በማድረግ አንደኛ ደረጃ ላይ ተቀምጦ ነበረ። ነገር ግን በዛሬው ዕለት 58ኛው ደቂቃ ላይ ከርተስ ጁንስ ላስቆጠራት ግብ አሲስት በማድረጉ ምክንያት ይህንን ሪከርድ የግሉ ማድረግ ይችላል፣ መስበር ይችላልና መጨረሻ ላይ ቢሆንም እንኳን ራሱ የመጨረሻው ጨዋታ ላይ ቢሆንም እንኳን ራሱ ሪከርድ መስበሩን አላቆመም ሙሐመድ ሳላህ። ላለፉት 9 ዓመታትም እንግዲህ ብዙ ሪከርዶችንም ሲሰብርም መመልከት ይችላል ነበረ። በስተመጨረሻም እንግዲህ በአዲስ ሪከርድ የሊቨርፑል ቆይታውን ማጠናቀቅ ይችላል። ከዚህ በኋላ እንግዲህ አንዲ ሮበርትሰንና ሙሐመድ ሳላህን በሊቨርፑል ማሊያ የማንመለከታቸው ይሆናል። ምናልባት ከዚህ በኋላ የሊቨርፑል ማሊያ ሊለብሱ የሚችሉት ጫማ ከሰቀሉ በኋላ ለገቢ ማሰባሰቢያ ጨዋታ ወደ አንፊልድ ከተመለሱ ነው። ያም ደግሞ በቅርቡ ይሆናል ተብሎ አይጠበቅም። ምናልባትም ከዚህ በኋላ ሙሐመድ ሳላህም አንዲ ሮበርትሰን 5 ዓመት 6 ዓመትም ሲጫወቱ ልንመለከታቸው እንችላለንና ለረዥም ጊዜያቶች እንግዲህ ከዚህ በኋላ እነዚህ ሁለት ተጫዋቾችን በሊቨርፑል ማሊያ የማንመለከታቸው ይሆናል። እነዚህ ሁለት ተጫዋቾች እንግዲህ እኩል ነበረ ወደ ሊቨርፑል መቀላቀል የቻሉት ከ9 ዓመት በፊት። በጣም አስገራሚ የሚባልም የውድድር ዘመንም በመጀመሪያ ዓመታቸውም ማሳለፍም ችለው ነበር። በተለይ ሙሐመድ ሳላህ ብዙ ሪከርዶችን በዛ ዓመቱ መስበር ችሎ ነበር። ላለፉት 9 ዓመታትም በምርጥ ብቃታቸው ሊቨርፑልን ሲያገለግሉ ነበረ። ነገር ግን ሁሉም ነገሮች መጨረሻ አላቸውና የሙሐመድ ሳላህና የአንዲ ሮበርትሰንም የመጨረሻ የሊቨርፑል ቆይታቸውን በዛሬው ዕለት ማድረግ ችሏል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ከሙሐመድ ሳላህና ከአንዲ ሮበርትሰን ሽኝት በተጨማሪም ይህ ጨዋታ ለሊቨርፑል በጣም ወሳኝ ጨዋታ ነው የነበረው። ምክንያቱም የሻምፒየንስ ሊግ ቦታ ይዞ ማጠናቀቃቸውን ያረጋገጡበት ነው የነበረው። እንደሚታወቀው እንግዲህ ከጨዋታው በፊትም እንደነገርኳችሁ ቢያንስ ከዚህ ጨዋታ ሊቨርፑሎች 1 ነጥብን ይዞ መውጣት ነበረባቸው የሻምፒየንስ ሊግ ቦታን ይዞ ለማረጋገጥ። ሊቨርፑሎችም እንግዲህ በዚህ ጨዋታ ላይ 58ኛው ደቂቃ ላይ ከርተስ ጆንስ ባስቆጠራት ግብም 1-0 መምራት ችለው ነበር። ነገር ግን ደግሞ 64ኛው ደቂቃ ላይ ሼድ ባስቆጠራት ያቻነት ግብ ሊቨርፑሎች 1-1 በሆነ ውጤት ላይ ያጠናቀቁ ይችላል። ከጨዋታው ላይ እንግዲህ 1 ነጥብ ይዞ ሊወጡ ይችላል። በዚህም አማካኝነት በቀጣይ ዓመት የሻምፒየንስ ሊግ ተሳታፊ መሆናቸውን ማረጋገጥ ይችላል። በእርግጥ ሊቨርፑሎች ይህንን ጨዋታ ቢሸነፉም ኖሮ እንኳን ራሱ የሻምፒየንስ ሊግ ቦታን መያዝ ይችሉ ነበር። ምክንያቱም በርንማውዞች ከኖቲንጋም ፎረስት ጋር 1-1 በሆነ ውጤት ነው ማጠናቀቅ የቻሉትና ቢሸነፉ
ቢሸነፉም ቢያሸንፉም የሻምፒዮንስ ሊግ ተሳታፊ መሆናቸውን ማረጋገጥ ችሏል። በእርግጥ ጨዋታው ተመጣጣኝ የሚባል ነው የነበረው። በተወሰነ መልኩ ሊቨርፑሎች በሁሉም ረገዶች መብለጥ ችለው ነበር። ነገር ግን ደግሞ ብሬንትፎርዶችም ይህንን ጨዋታ አሸንፈው መውጣት የሚችሉባቸውን የተለያዩ አጋጣሚዎችን ማግኘት ችለው ነበር። ስታቶቹን ስንመለከት ሊቨርፑሎች 60% ኳሱን መቆጣጠር ችለው ነበረ። 2.90 ኤክስፔክተድ ጎል አስመዝግበዋል። 24 ሙከራዎችን አድርጓል። 8ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። እንደዚሁም ደግሞ 4 ትልልቅ እድሎችንም መፍጠርም ችለው ነበር። ነገር ግን 3ቱን ሳይጠቀሙበት ቀርቷል። በተለይ ደግሞ መሐመድ ሳላህ 19ኛው ደቂቃ ላይ አንገል ገጭቶበታል። በተመሳሳይ መልኩ መሐመድ ሳላህ ራሱ 48ኛው ደቂቃ ላይ በጣም ምርጥ የሚባል እድልን አግኝቶ ነበረ። ነገር ግን ኳሷን ለመምታት በመዘግየቱ ወይም ደግሞ ለከርትስ ጆንስ ባለማቀበሉ ምክንያት ያችን ኳስ ሳይጠቀሙበት ቀርቷል። እንደዚሁም ደግሞ 95ኛው ደቂቃ ላይም ከፍሎሪን ቪርትስም ጥሩ የሚባል እድልንም አግኝቶ ነበረ። ነገር ግን ሳይጠቀሙባቸው ቀርቷል። ብሬንትፎርዶችም ግን በጣም ጥሩ የሚባል እድሎችን አግኝቶ ነበር። በተለይ ደግሞ 42ኛው ደቂቃ ላይ ሼድ ያገኛትን እድል አልተጠቀመባትም እንጂ ምናልባትም ቀድሞ ጎል ሊያስቆጥሩ የሚችሉበትም እድል ነበራቸው። በጣም ምርጥ የምትባል አጋጣሚ ነው የነበረችው። ነገር ግን አሊሰን ቤከር ኳሷን ሊያድኗት ይችላል። እንደውም እቺን ኳስ ስመለከታት ያስታወሰችን ሊቨርፑል ከናፖሊ ጋር 2018-19 ውድድር ዘመን ላይ የሻምፒዮንስ ሊግ የምድብ የመጨረሻ ጨዋታ ላይ አሊሰን ቤከር ያዳናትን ኳስ ነው ያስታወሰችኝ። በጣም ምርጥ የምትባል እድል ነች የነበረችውና ነገር ግን ሳይጠቀምባት ቀርቷል። ምናልባት አስቆጥሯት ቢሆን ኖሮ የጨዋታው ሂደት ራሱ ሙሉ ለሙሉ ሊቀየር የሚችልበት ከፍተኛ እድል ነበረ። ምክንያቱም በዚህ ሲዝን ሊቨርፑሎች ቀድሞ ጎል ሲቆጠርባቸው አብዛኞቹን ጨዋታዎች ላይ ማሸነፍ አልቻሉም። አብዛኞቹን ተሸንፏልና ምናልባትም ብሬንትፎርዶች ቀድሞ ጎል አስቆጥረው ቢሆን ኖሮ ጨዋታውንም አሸንፈው ሊወጡ የሚችሉበት ከፍተኛ እድል ነበረ። እንደዚሁም 99ኛው ደቂቃ ላይም ኦታራ በጣም አስደናቂ የሚባልን እድል አግኝቶ ነበረ። ፍሪ ሄደር ነበር ያገኘው። ብቻውን ሆኖ ነበረ በጭንቅላቱ የገጫትና በጣም የምታስቆጭ አጋጣሚ ነች ለብሬንትፎርድ። ምክንያቱም ያችን ጎል አስቆጥረው ቢሆን ኖሮ ጨዋታውን ያሸንፉ ነበረ። ከዛም ወደ አውሮፓ ውድድሮችም መግባት ይችሉ ነበር። ቢያንስ ወደ ኮንፈረንስ ሊግ መግባት ይችሉ ነበር። ነገር ግን ያችን እድል ባለመጠቀማቸው ምክንያት 9ኛ ደረጃን ይዘው ለአውሮፓ ውድድሮች መሳተፍ ሳይችሉ ቀርቷል። ሊቨርፑሎችም በዚህ ሲዝን ተጨማሪ ሽንፈትን ሳያስተናግዱ እንደዚሁም አቻ በሆነ ውጤት በማጠናቀቅ ይህንን አስከፊ የሚባል የውድድር ዘመንን ማጠናቀቅ ችሏል። ብዙ ጥያቄዎቻችንም ሳይመለሱ ነው ይህ ሲዝን የተጠናቀቀው። ለቀጣይ ሲዝንም እንግዲህ በጣም ብዙ ጥያቄዎች አሉ። ያንን ማን ነው ምላሽ የሚሰጠው የሚለውን ነገር በቀጣይ የምንመለከት ይሆናል። ነገር ግን ሪቻርዲዮና ማይክል ኤድዋርድስ ግን ከፊት ለፊታቸው ትልቅ የቤት ስራ አለባቸው። በተለይ ደግሞ በአሰልጣኝ አርነ ስሎት ዙሪያ ብዙ መመለስ ያለባቸው ጥያቄዎች አሉ። በአሰልጣኝነታቸው ይቆያሉ ወይ የሚለው ግን ከሁሉም በላይ ትልቁ ጥያቄ ነው። ከቆዩ ደግሞ ቡድኑ እንዲጠናከር ምን ለማድረግ አስቧል የሚለው ሌላኛው ጥያቄ ነው የሚሆነው። ማንን ሊያስፈርሙ ይችላሉ፣ ማንስ ክለቡን ሊለቅ ይችላል የሚለው ሌላኛው ትልቁ ጥያቄ ነው። ይህንን እንዴት ነው የሚመልሱት የሚለውን ነገር አብረን በቀጣይ የምንመለከት ይሆናል። በዛሬው ዕለት ግን ሊቨርፑሎች ከብሬንትፎርድ ጋር አቻ መለያየታቸውን ተከትሎ ባደረጓቸው 38 ነጥቦች 60 ነጥብ በመሰብሰብ 5ኛ ደረጃን ይዘው የ2025-26 የውድድር ዘመንን ማጠናቀቅ ችሏል። እናም በዚህ የውድድር ዘመን ላይ በሞሐመድ ሳላህና በአንዲ ሮበርትሰን ዙሪያ ላይ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።